ሰላም ውድ አርሰናል ቤተሰቦች እንዴት ቆያችሁልን? በዛሬው ጥጡም ክለባችን አርሰናል ይመለከቱ አሁናዊ አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁን። አሁን ወለቱ መረጃዎች አለፍን። አብራችሁን ቆዩ። ዊሊያም ሳሊባ ለረጅም ጊዜ ከሜዳ ውጭ የሚሆኑበት አጋጣሚ በመፈጠሩና በቀኝ ተከላካይ ቦታ ላይም ተጨማሪ አጠራጣሪ ሁኔታዎች በመኖራቸው አርሰናል በሁለቱም ቦታዎች ላይ ሽፋን መስጠት የሚችሉ በተለያዩ የኋላ ክፍል ቦታዎች ላይ መጫወት የሚችሉ ተከላካዮችን እየተመለከተ ይገኛል ተባለ። ክለቡ የሚፈልጉ በመሀል ተከላካይና በቀኝ ተከላካይ ቦታዎች ላይ መጫወት የሚችል ሲሆን ይህም ለሚካኤል አርቴታ የተሻለ ታክቲክ አማራጭና የቡድን ጥልቀትም ይሰጠዋልም ተብሏል። አሁን ላይ በአርሰናል እየተፈለጉ እርጾችን እንመልከት። አንደኛው ኤዝሬ ኮንሳ ሲሆን ሌላኛው አማር ዴዲ ሲሆን ሌላኛው ሆአኪን ሴዝ፣ ዌስሊ ፍራንቻ፣ ዜኖ ዴባስ፣ ያኮብ ራሞነ፣ ክርስቲያን ሮሜሮ ይገኙበታልም ተብሎ እነዚህ ተጫዋቾች በተለያዩ ቦታ የመጫወት ብቃት ስላላቸው ሚኬል አርቴታ ቢያንስ አንድ ወይም ሁለት ተጫዋች ለማስፈረም ዝግጁ ነው ተብለዋል። የጋብሪኤል ጄሱስ ወኪል በአርሰናል ቆይታውን ወደፊት ፈንታው ላይ አስተያየት ሰጠ። ለብዙ ወራት በርካታ ክለቦች ስለ ጋብሪኤል ጄሱስ ሲጠይቁ የቆዩ ሰው የሁሉም ወገኖች ፍላጎት የተጫዋቹ የዝውውር ዋጋና የአርሰናል አቋም ግልጽ እንዲሆንላቸው ይፈልጋሉ ብሎ ወኪሉ አግሎ እንደገለጸው ከሆነ 3 የጣሊያን ክለቦች ግንኙነት ያደረጉ ሲሆን አራተኛው ክለብ ደግሞ ቀደም ሲል ፍላጎት አሳይቶ ነበርም ብሎ 2 የቱርክ ክለቦችም ጥያቄ አቅርበው የነበረ ቢሆንም ጄሱስ ወደ ቱርክ ለማቅናት ፍላጎት እንደሌለው ስለተረዳ ውድቅ አድርገናልም ብሎ እስካሁን ድረስ ሌሎች ከባድ የሆኑ የዝውውር ድርድሮች አልተደረጉም ሲል ወኪሉ ተናግሯል። አርሰናል አዲስ የዝውውር ጥያቄ ለማቅረብ ሲዘጋጅ አስቶን ቪላ ከ60 ሚሊዮን ፓውንድ በላይ ይፈልጋሉ አለ። አርሰናል ለአስቶን ቪላ ተከላካይ ኤዝሬ ኮንሳ ከዚህ በፊት ያቀረቡ የ35 ሚሊዮን ፓውንድ የመክፈቻ ጥያቄ ውድቅ ከተደረገ በኋላ አዲስ የተሻሻለ የዝውውር ጥያቄ ለማቅረብ እየተዘጋጀ ይገኛል ተባለ። አስቶን ቪላ ተከላካዩ ላይ ከ60 ሚሊዮን ፓውንድ በላይ ለጥፎበታልም ተብሏል። ዊሊያም ሳሊባ ባጋጠመው የጀርባ ጉዳት ምክንያት ለረጅም ጊዜ ከሜዳ እንደሚርቅ የታወቀ ሲሆን አሁን ላይ አርሰናል በሱ ቦታ ተከላካይ ለማስፈረም እየፈለገ ይገኛል። ዩሪያን ቲምበር ወደ ልምድ ሜዳ ቢመለስም ወደ መጀመሪያ ቡድን ተሰልፎ ለመጫወት ግን አሁንም ሳምንታት ይቀሩታልም ተብለዋል። አርሰናል ለጋላታሳራይ አስቀድሞ ምትክ ተጫዋች እንደሚያስፈልገው አሳወቀ ተባለ። ጋላታሳራይ በሳምንቱ መጨረሻ የዝውውር ሁኔታና መስፈርቶቹን ለመረዳት ለአርሰናል በቀጥታ ጥያቄ አቅርቧልም ተብሏል። የቱርኩ ሻምፒዮን ጋላታሳራይ ከኤሲ ሚላኑ ራፋኤል ሊያው ጋር የሚያደርገው ድርድር በመዘግየቱ ማርቴሊ እንደ ዋና አማራጭ በመያዝ ትኩረቱን ወደ ማርቴሊ ማዞሩም ይታወሳል። አርሰናል የቦርድ አባላት ግን አስቀድሞ ምትክ ተጫዋች ሳይተኩ ማርቴሊ በምንም አይነት ሁኔታ እንዲለቅ እንደማይፈቅዱ በግልጽ አሳውቋቸዋል ተብሎ ይህ አቋም ስፖርቲንግ ዳይሬክተሩ አንድሪያ ቤርታ በዝውውር ዝርዝር ውስጥ ያሉ ሌሎች እጩዎችን በማየት ላይ ባለበት ወቅት የቡድን የክንፍ አጥቂ ስብስብ ላለማሳነስ እና ላለመጉዳት እየጠበቀ መሆን ያሳያልም ተብሏል። የክለቡ ቦርድ ደረጃውን የጠበቀ አዲስ የክንፍ አጥቂ እስኪያገኝ ድረስ ማርቴሊ እንደማይለቅም ለቱርኩ ክለብ አሳውቀዋል። ፔፕ ጋርዲዮላ ስለ 2026-27 የፕሪሚየር ሊግ ዋንጫ ትንበያ አስተያየት ሰጠ። ፔፕ ጋርዲዮላ እንዲህ ሲል ይናገራል። እውነቱን ለመናገር በዚህ ውድድር ዘመን አርሰናል ፕሪሚየር ሊጉን በድጋሚ ያሸንፋል ብዬ አስባለሁም ብሎ ማንቸስተር ሲቲ በእርግጥ አርሰናል ይፎካከር፣ ነገርም አርሰናል አሁን የተለየ ነገር አለው። ሊጉን እንዴት ማሸነፍ እንደሚችሉ አሁን ላይ የተረዱ ይመስለኛል ብሎ ማንቸስተር ሲቲ ሰዎቹን ሊያስገርም ይችላል፣ ነገርም ከአርሰናል በላይ ሆነው ያጠናቃሉ ብዬ አላስብም ሲል ፔፕ ጋርዲዮላ ተናግሯል። ቱቶ ጁቬኮም በወጣው አዲስ ዘገባ መሰረት ጁቬንቱስ አርሰናል በኬንያን ዲዝለ ያሳየውን ፍላጎት ውድቅ አድርጎታል ብሏል። አርሰናል ፍላጎቱን እንደገና በማንሳት እስከ 100 ሚሊዮን ዩሮ የሚያወጣ ጥያቄ ለማቅረብ ቢዘጋጅም ተጫዋቹ የማይነካና የመሸጥ መሆኑን ገልጸውላቸዋልም ተብሏል። አሁን ላይ አርሰናል ተጫዋቹን ለማስፈረም ትልቅ ፍላጎት ያሳየና በቀጣይ ቀናትም በተጫዋቹ ጉዳይ አንዳንድ ንግሮችን ለማድረግ ዝግጁም እንደሆነ ዘገባው ይዞ ገልጾታል። አርሰናል የኢንተር ሚላኑን ፒዮ ኤስፖሲቶን ለማስፈረም ንግግር ላይ መሆኑ ተዘግቧል። በወጣው ዘገባ መሰረት አርሰናል የኢንተር ሚላኑ አጥቂ ለማስፈረም አንዳንድ ንግሮችን እያደረገ የሚገኛልም ተብሏል። ተጫዋቹ የጋብሪኤል ጄሱስ የረጅም ጊዜ ምትክ እንደሆነ የሚታመናል። ኢንተር ተጫዋቹን ማግኘት የሚፈልግ ሲሆን ከጁቬንቱስን ፍላጎት እንዳለውም ተዘግቧል። አርሰናል ለተጫዋቹም ደሞዝ ከ30 ሺህ ፓውንድ ወደ 90 ሺህ ፓውንድ አካባቢ ለማሳደግ ፈቃደኛ እንደሆነ ተነግሯል። አርሰናል አዲሱ የጣሊያን ስካውቲንግ መረብ ለዚህ ፍላጎት አስተዋጽኦ አለውም ተብሏል። ይህ ትላልቅ ክለቦች ትኩረት ያደረጉበት የ21 ዓመቱ አጥቂ አሁን ላይ በበርካታ ክለቦችም እየተፈለገ ይገኛል ተብሏል። ፋቢዮ ቬራ ወደ ጀርመኑ ሃምቡርግ ለመዞር እጅጉን ቅርብ ነው ተባለ። ሃምቡርግ ከፖርቹጋል የማል ተጫዋች
ፋቢዮ ቬራ ዝውውር ጋር በተያዘ ከክለባችን ጋር ስምምነት ላይ ለመድረስ አሁን ላይ እጅጉን ተቃርቧልም ተብሏል። ድርድሩ አሁን በተሻለ ደረጃ የሚገኝ ሲሆን የቡንደስሊጋ ክለብ የቬራን ከአርሰናል መውጣት ለማረጋገጥ እጅጉን ቅርብ ነው። ገነርስ ብሎክ በክለባችን ጉዳይ አሁናዊ አዳዲስ መረጃዎችን ይዞታል። አርሰናል የዝውውር መስኮቱ ከመዘጋቱ ፊት የፊት መስመሩ ማጠናከር እንዳለበት ያምናል። ቢሆንም ግን አዲስ አጥቂ የሚመጣ ከሆነ ኤብሬቺዜም እንደ ጥሩ አማራጭ የመለከቱ ሲሆን ይህ የእንግሊዝ ብሔራዊ ተጫዋች በግራ መስመር ላይ ተጨማሪ ኃላፊነት ቢሰጠው ማየት እንዳይገርማችሁም ተብለዋል። ቤን ዋይት በጣም ጥሩ የቅድመ ውድድር ዝግጅት ማድረጉን የሚያምን ቢሆንም በአርሰናል ረጅም ጊዜ እቅድ ውስጥ ላይካተት ይችላል ተባለ። ከቡድን ግንባታ አንጻር አርሰናል የቦታውን ጥልቀት እንደጠበቀ ወደፊቱ ማቀስ ላይ ፈልግ ከሱ የተሻለ ቀይ መስመር ተከላካይ ማምጣቱ ምክንያት ሊሆን ይችላል ተብሎ ገነርስ ብሎግ አያይዞም አርሰናል አሁን ላይ ሁለት ዋና ቦታዎችን ለማጠናከር እየፈለገ እንደሆነ አትቷል። የፊት መስመር የግራ ክንፍ እንዲሁም የተከላካይ መስመሩ ላይ የቀኝ ክፍልም ተብሏል። የተከላካይ ዝውውሩ የቀኝ መሃል ተከላካይ መሆን የለበትም። አርሰናል በምትኩም የቀኝ መስመር ተከላካይ ሊያስፈርም ይችላልም ተብሏል። ይህም ቤን ዋይት ወይም ዩሪያን ቲምበር አስፈላጊ ሆኖ ሲገኙ በመሃል ተከላካይነት ሽፋን እንዲሰጡ ያስችላቸዋልም ብሏል። በተለያዩ ቦታዎች መጫወት መቻል ለአርሰናል ቀሪ ዝውውር እንቅስቃሴዎች ወሳኝ ሊሆን ይችላልም ተብሏል። አርሰናል አሁንም የተከላካይ ክፍሉን ቀኝ መስመር ለማጠናከር እየፈለገ የሚገኝ ሲሆን አምና ላይ የፈረመው ክርስቲያን ሞስኬራ አሁን ላይ በዚያ ቦታ ላይ እንደሚጫወት የሚታመን ቢሆንም ባለፈው ውድድር ዘመን ከጠበቀው በላይ በመጫወት በፕሪሚየር ሊጉ ካሳየው ድንቅ ብቃት በኋላ ዝውውሩ ወሳኝ እንደነበረም ተስተውሏል። አሁን ላይ አርሰናል ክርስቲያን ሞስኬራን በዛ ቦታ ላይ ማጫወት አሊያም ሌላ ተጫዋች ለማምጣት ዝግጁ ነው ተብሏል። ጄምስ ቤንጌ ዛሬ ባወጣው አዲስ ዘገባ መሰረት አርሰናል የአትሌቲኮ ማድሪዱን አጥቂ ሁሊያን አልቫሬዝን መከታተሉን ቀጥሏልም ብሏል። ባለፉት ቀናት የተለያዩ ዘገባዎች ቢወጡም አሁን ላይ አርሰናል ተጫዋቹን ለማስፈረም ፍላጎቱን እንደቀጠለም ይታመናል። ምንም እንኳን የስፔኑ ክለብ ተጫዋቹ የሚሸጥ አይደለም የሚል አቋም ቢዝም አትሌቲኮ አልቫሬዝን ቀጥተኛ ያልሆነ የላሊጋ ተፎካካሪ ከመሸጥ መቆጠብ ከቻለም የአቋማቸውን ሊቀየር እንደሚችልም ይህም ለባህር ማዶ ከስፔን ውጭ ላለ ክለብ በር ሊከፍት እንደሚችልም ተዘግቧል። አርሰናል የአጥቂ አማራጮችን ሲገመገም ኬናን ሊዝንም በቅርበት መከታተሉ ቀጥለዋል። አርሰናል ክርስቲያን ሮሜሮ ላያስፈርም ይችላል። አንድ ዘገባ እንደገለጸው እንኳን የቶተንሃም ተከላካይ ከአርሴናል የባርሰሎና ኢንተር ሚላን ፍላጎት የሚኖርበትም አትሌቲኮ ማድሪድን አሁን ላይ መርጧልም ተብሏል። የዲያጎ ሲሞኔ ወሳኝ ንግግር እንደነበር የተገለጸ ሲሆን ንግግሩ ዛሬ እንደሚቀጥልና ሙሉ ስምምነት ለመድረስ ጥቂት ዝርዝሮች ብቻ እንደቀሩም ተጠብቋል። አርሰናል ኤታን ንዋሪን በውሰት ለመስጠት ከጋላታሳራይ ጋር ንግግር መጀመሩ ተነገረ። የቱርኩ ክለብ ከአርሰናል አካዳሚ ፍሪ የሆነውን ንዋሪን በውሰት ለመውሰድ ፍላጎት እንዳለውም ተዘግበዋል። አርሰናል የ19 ዓመቱ የኦግስበርግ ተከላካይ ኖአካይ ባንክስን እየተከታተለው እንደሆነ ተሰማ። እስካሁን ምንም አይነት ድርድር ያልተጀመረ ባንክስ በአሁኑ ወቅት በኦግስበርግ መደበኛ የጨዋታ ድርብ ማግኘትና እድገቱን መቀጠል ላይ ትኩረት አድርጓል ተብሏል። ይህ ወጣት ተከላካይ ከወዲሁ በርካታ ትላልቅ ክለቦች ትኩረት የሳበ ቢሆንም ለአሜሪካና ለጀርመን ብሔራዊ ቡድን የመጫወት መብት ያለው በሆኑ ለወደፊት አፍንጫው ላይ ሌላ ሳቢ ነገር ይሆናል ተብሎ አርሰናል ተጫዋች ለማስፈረም አሁን ላይ ትልቅ ፍላጎት ያሳየ ቢሆን ምንም አይነት ግንኙነት ግን አልጀመሩም። አርሰናል እስከ 75 ሚሊዮን ፓውንድ የተለጠፈበትን አጥቂ ለማስፈረም በሚደረገው ፉክር ከሊቨርፑልና ከቶተንሃም ጋር ተቀላቀለ። ፔድሮ ኔቶ በዚህ ክረምት ከቼልሲ ይለቃል ተብሎ ሲያያዝ ቆይቷል። አርሰናል የተጫዋቹ ቀጣይ ማረፊያ ሊሆን እንደሚችል ከተጠቀሱ ውስጥ አንዱ ሲሆን ቼልሲም ለተጫዋቹ ተገቢውን ዋጋ ከቀረበለት ለመሸጥ ፈቃደኛ ነው። ቼልሲ ፔድሮ ሊሸዝ ይችላል። ሳይመንስ ፊሊፕስ በዩቱብ ቻናል እንደተናገሩ ሆነም ትክክለኛው ገንዘብ ከቀረበ ቼልሲ ሸጧም ለእነሱ ለማሉ ጉስቶ ከሚጠይቁ ጋር ተመሳሳይ ገንዘብ እንደሚጠይቁ አምናለሁ። ይህም ግምት ከ70 እስከ 75 ሚሊዮን ፓውንድ አካባቢ ነው። በተጨማሪ ከአርሰናል በተጨማሪም ቶተንሃም፣ ሊቨርፑልና ማንቸስተር ሲቲም ተጫዋቹ ላይ ፍላጎት አላቸውም ብሎ አርሰናል በዛ መስመር ቦታ ላይ ተጨማሪ ጥራት ያለው ተጫዋች ያስፈልጓል። የፖርቱጋሉ ኮከብ ኔቶ ደግሞ ለነሱ እጅጉን አማራጭ ሆኖ ቀርቧል ብሏል። በሁለቱ የመስመር ቦታዎች ላይ መጫወት የሚችል ሲሆን ለቡድን አጋሮች የግብ ዕድሎችን ለመፍጠር ይረዳል። በፕሪሚየር ሊጉ በደንብ የተላመደና ብቃቱን ወጥ በሆነ መልኩ ያሳየ ተጫዋች ስለሆነ አርሰናል አሁን ለተጫዋቹን ለማስፈረም ፍላጎት ማሳየቱ አይገርመኝም ብለዋል። ሬስ ኔልሰን ወደ ሌላኛው የለንደን ክለብ ለማምራት አሁን ላይ እጅጉን ዝግጁ ነው ተባለ። ሬስ ኔልሰን በዚህ ክረምት ከኤምሬትስ መልቀቁ አሁን ላይ እርግጥ እየሆነ መጥቷል። ዌስትሃም ዩናይትድ የ26 ዓመቱ ሁለገብ ተጫዋች ለማስፈረም ፍላጎት ያለው ሲሆን የኢቭኒንግ ስታንዳርድ መረጃ እንደመለከቱ ከሆነ ደግሞ ሁለቱ ክለቦች በዝውውር ዙሪያ በጥልቅ ንግግር ላይ ይገኛሉ። ተጫዋቹ ባለፉት 2 ወር ዘመናት በብሬንትፎርድ እና በፉልሃም በውሰት ማሳለፉ ይታወሳል። ሬስ ኔልሰን አሁን ላይ አዲስ ክለብን ለመቀላቀል ዝግጁ ነው።
ኔልሰን በሚኬል አርቴታ እቅድ ውስጥ ዋና ቦታ ያለው በመሆኑ ክለቡን በቋሚነት ሊለቅ ዝግጁ ነው። የወደፊት ማረፊያውን በፍጥነት በመወሰን መደበኛ የጨዋታ ዕድል ለማግኘት ትኩረት ማድረግን ይፈልጋል። ዌስትሃም ዩናይትድ ይህንን ዕድል ሊሰጠው ይችላል። አብዛኞቹ ዘገባዎች የዝውውር ንግግሩን ያረጋገጡ ሲሆን ተጫዋቹ በፕሪሚየር ሊጉ መቆየት ቢመርጥም የለንደኑ ክለብ ግን እሱን ለማስፈረም እየገፋበት ይገኛል። በሌላ በኩል ተጫዋቹን ከአርሰናል ጋር ያለው የኮንትራት የመጨረሻ ዓመት በመድረሱ አርሰናሎች በዚህ ክረምት ሬስ ኔልሰን መልቀቅ የግድ ይላቸዋል። የቀድሞ የክለባችን ተከላካይ ሚኬል ሲልቬስተር አርሰናል የፕሪሚየር ሊጉን ዋንጫ ለማስጠበቅ ከባድ እንደሚሆንበት ተናገረ። ሚኬል አርቴታ ከታላላቅ አሰልጣኞች ጋር መፎካከር እንደሚችል አስቀድሞ በሊጉና በቻምፒየንስ ሊጉ አሳይቶናል። ባለፈው ዘመን ባሳየው ብቃት መሰረት በአሁኑ ሰዓት በፕሪሚየር ሊጉ ምርጡ አሰልጣኝ ሚኬል አርቴታ ነው ሲል ሲልቬስተር ይናገራል። አሁን ያለው ትልቁ ፈተና ያንን የአንደኛ ደረጃ ይዞ መቀጠል ሲሆን ይህም በፕሪሚየር ሊግ ውስጥ በጣም ከባዱ ነገር ነው ብሏል። በዚህ ውድድር ዘመን ከማንቸስተር ሲቲና ከሊቨርፑል ከፍተኛ ፉክክር ይኖራል። ቢሆንም ግን በአሁኑ ወቅት ለዋንጫው ለመፎካከር ዝግጁት እውነተኛ ተፎካካሪዎች እነዚህ ሁለቱ ቡድኖች ብቻ ናቸው ሲል ሚኬል ሲልቬስተር ተናግረዋል። አንዲ ታውዘንድ ጋብሪኤል ማርቲኔሊ በብራድሊ ባርኮላ እንደማይቀይረው ተናግሯል። ማርቲኔሊ በሱም በባርኮላ ቀይራለሁ ብዬ አላስብም። እውነቱን ለመናገር ማርቲኔሊ ይህን ሊግ ያውቋል። በአርሰናል ስብስብ ውስጥም ትልቅ ለውጥ የሚያመጣ ዝውውር ነው ብዬ አላስብም ብለዋል። የቀድሞ የክለባችን የማለት ተጫዋች ፍሪምፖንግ፣ ቡርኖ ጉማሬሽ እና ብራድሊ ባርኮላ ለአርሰናል ምርጥ ዝውውር እንደሚሆኑ ገለጸ። ብራድሊ ባርኮላ ለአርሰናል በጣም ጥሩ ዝውውር ይሆናል ብዬ አስባለሁ። ባርኮላና ቡርኖ ጉማሬሽ ለአርሰናል በጣም ጥሩ የዝውውር መስኮት እንዲያሳልፉ ይረዳሉ። አሁን ላይ ቡርኖ ጉማሬሽን አግኝተናል። በቀጣይ የሚቀረው ደግሞ ብራድሊ ባርኮላ ነው። አርሰናል እሱን ካስፈረም ምናልባትም የምንጊዜው ምርጡን የዝውውር መስኮት እንዳሳለፈ አምናለሁ ሲል ተናግረዋል። የአርሰናል አካዳሚ ማኬኒዝ ብራድብሪን ለማስፈረም ፍላጎት አሳየ። 19 ዓመቱም የወልቭስ ከ21 ዓመት በታች የመሃል ተጫዋች ባለፈው ዓመት ከክለቡ ጋር የፕሮፌሽናል ውል የተፈራረመ በሆኑም አርሰናል ዝውውሩን ለመክፋት ከወሰነ የዝውውር ክፍያ መክፈል ይኖርበታል። ብራድሊ የዌልስ የታዳጊዎች ብሔራዊ ቡድን ተጫዋችም ሲሆን አርሰናል አሁን ላይ ተጫዋቹን ለማስፈረም ትልቅ እንቅስቃሴ እያደረገ መጥቷል። በተጨማሪ ወልቭሶች ተጫዋቹን ሊለቁት ፈቃደኛ ባለመሆናቸው አርሰናል በቀጣዮቹ ቀናት ተጫዋቹን ለማስፈረም ገፍቶ ከሂደት ትልቅ የዝውውር ዋጋ ማቅረብ ሳይኖርበት አይቀርም። ውድ ቤተሰቦች ለዛሬ በረ ቆይታ በዚያ በቃ። መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ።